እኔ ውስጡን ካየው በኋላ ይኸውልህ ከዚህ ቤት እንዲወጣም አልፈለኩም። በቃ ሲጀመር ጥሩ ሰው ነው ዳኒ። በቃ ከነ ቤተሰቡ በጣም ጥሩ ሰው ነው ዳኒ። ገነት ያልሽ ተመጣበቅ ቦታ ይመለስ። ይሄኔ ውስጡ መታት ወይ ድግምት መታት አይደለም። ሰላም ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። እንግዲህ ትላንትና ናቲ ቻናል ላይ የተለቀቀውን አይታችኋል ቤተሰቦቻችን እና የዚህ መሶብ ጉዳይ ምን እንደሆነ አብዛኞቻችሁ እንግዲህ ካላያችሁ ዳንኤል ያው ከዚህ በፊት ከገነት ጋር የነበራቸውን ነገር ታውቃለህ። ፍቅር ሲጫወቱ ነበረ። ያው እነሱ ተማክረው ቢሆንም ገነትና ግን እሱ አምኗል መሰለኝ፣ እኔ አላቅም። ብቻ ግን ያው ስረዳው ነገሩን ለቤተሰቦቹ እንደነገራቸውና ከሷ ፍቅር እንደያዘው ማለት ነው። እሱ ሪል እንደሆነ ያሰባል። አዎ ከዛ በኋላ ደግሞ ሽማግሌም ሊልክ ነበረ ምናምን፣ ብቻ ብዙ የተፈጠረ ነገር ነበር ቤተሰቦቻችን እና ከዛ በኋላ ነው መሰለኝ የዚህ የመሶብ ጉዳይ የመጣውና ያው ቤተሰቦቹ ናቸው የላኩት ነው ያለን። እንግዲህ ናቲ ማለትም የዳንኤል ቤተሰቦች ለገነት ልክ እንደ ምንድነው ይባላል እንደ ጥሎሽ ነው የላከው እና እኔ ብቻ ነኝ ልውል እስካሁን ውስጥ ያለውን ነገር ያየሁት። ገነትም አላየችም። እኔ ናቲና ዮናስ ብቻ ነን ያየሁት። ሲጀመር ማየትም አልነበረብህም አንተ እንዴ። ግዴታ ነው አንተ ቤት ያ ሰውየው ምን አይነት ሰው እንደሆነ ታውቃለህ እንዴ? ውስጡ ወይ የሚፈነዳስ ነገር ቢሆን ወይ ደግሞ ሌላ ነገርስ ቢሆን አንድ ነገር አድርጎበት ሊኮት ቢሆንስ በምን ታውቃለህ? እኔ ውስጡን ካየው በኋላ ይኸውልህ ከዚህ ቤት እንዲወጣም አልፈለኩም። በቃ ምን ማለት ነው? ከዚህ ቤት እንዲወጣ አልፈለኩም። አንድ ነገር አድርጎበት የላከው ቢሆን እኔ ምንም አላረገበትም። ይኸውልህ እሱ የምሩን ነው ገነትን የወደዳት መሰለኝ። በቃ ሲጀመር ይኸውልህ አንድ ነገር ምነግርህ ነገር ቢኖር አትታቀፈው፣ ቁጭ አድርገው። እታቀፈዋለሁ። እኔ ማንም እንዲነካብኝ አልፈልግም። ሲጀመር ይመሱ በቃ ለቤተሰቦቹ ናቸው የላኩት አይደለ? ጥሎሽ ብለው ነው የላኩት። ጥሎሽ ደግሞ መከበር አለበት። በቃ እና ጥሎሽ መከበር ካለበት ለባለቤቱ ነው እንጂ ለአንተ ምን አግብቶት ነው? አንተ ማንም እንዲነካብኝ አልፈልግም የምትለው? እኔ አሁን ዞሮ የሚያጨቃጭቀን ጉዳይ አይደለም። ገነትም አላየችውም እስካሁን ድረስ ከፍታም አላየችም። እና አንተ ምን ልትሆን ያየኸው? እኔማ ናቲ ይዞት ሲመጣ ከዮናስ ጋር ሶስታችን አየ ነው። እሷማ ጭራሽ አጠገቤም እንዳታደርሱት አውጡልኝ ስትል ነበር። አያገባህም እኮ አንተ። የሰው ጥሎሽ እኮ እናቴ እኮ ናት። ለእናቴ እኮ ነው ጥሎሽ ተብሎ የተላከው። እና አንተ ምን ቤት ነው የምታየው? አሁን ይኸውልህ ዞሮ አንጨቃጨቅ። ሳሚን ጠርቼዋለሁ። ግዴታ እሱ ማየት ስላለበት መጥቶ ይህ ሌላም ነገር ከሆነ መጥቶ አብሮት አንተን ባለህበት ከፍቶ ይና ከዛ በኋላ የራሳችን ውሳኔ እንወስናለን። ሰማኝ እንደሆነ የአንተ ያልተላከ ነገር ማየት መብት የለህም። አርፋ ቁጭ አድርግ። ለእኔ ባይላክም ይኸውልህ ለእናቴን አክብረው ቤተሰቦች የዳንኤል ቤተሰቦች አክብረው ነው በቃ ይሄን ጥሎሽ ብሎ የላኩት አይደል? አንተ ምንድን ነው የሚያስደርግህ? ውስጡን ብታይ እኮ አንተም እኮ ስላለ ነው አንተ ለእኔ ነው የተላከው ትል ነበር። እንዲሁም አይደለም በማያገባው ነገር ለምን ይገባል? ጀመረ በማያገባው ለአንቺ የተላከው አይደለ? እኔ አልፈልግም። እኔ እኮ ትናንትናም ነግሬያለሁ ልውል ካልፈለግሽው ለምን ተቀበላችሁ? ታዲያ አስወጥተህ ጣለህ። እሷ ባትፈልግም እኔ ግን እፈልገዋለሁ። ምንድን ነው ልውል ነግሬያለሁ። አስወጣልኝ። ግን ይሄ ዕቃ ከሚወጣ ይኸውልሽ እኔ እኮ አሁን አንቺን ተባብረው ይኸውልሽ አንቺንም ያልሆነ ነገር ውስጥ ሊፈቱሽ ምንድን ነው የሚያሳብደን? ይሄ ዕቃ ከዚህ ቤት መውጣት የለበትም። በቃ እሱ ከነ ቤተሰቦቹ ለአንቺ አክብሮ እኮ ነው የሰጠሽ አይደል? አዎ። ዛሬ እንዴት ነው እንደዚህ የተንቆረቆርክለት? ሲጀመር ጥሩ ሰው ነው ዳንኤል። በቃ ከነ ቤተሰቡ በጣም ጥሩ ሰው ነው ዳንኤል። በጣም ተቆርቆርክለት እኮ። በቃ ጥሩ ሰው ነው። ወይ ውስጡ ምን ሆነ ነው ጥሩ ሰው ነው ብለህ ስለሱ ጥሩ ነው? ምንድነው ጥሩ የሆነው? ሰው እኮ ሲወድ እኮ ነው በቃ ሰው ሲወድ ነው ብዙ ነገሮች የሚያደርገው። አንዴ ምን ልትሆን ነው? አውጥተህ ጣል። አንጥለውም። ሲጀመር ሳሚ እየመጣ ነው። ምንድን ነው ውስጡ ያለው? ውስጡ ያለው ምን ያደርግልሻል? በዚህ ነገር ምንም ደስ አላለኝ። አስወጣልኝ ካልኩ ትናንትና ነው ደስ አላለኝ። በቃ ይቀመጥ። ይሄ ዕቃ ያስፈልገናል። ሊቀመጥ እንዴ አክብሮሽ ሊላክልሽ። ለምን ደግሞ አትፈልጊም? እኔ አልፈልግም። በቃ የምን ጥሎሽ ነው በዚህ እድሜ ለእኔ ጥሎሽ ያስፈልጋል? አውጥተህ ጣል። በቃ እንዴት ነው አጥቼ ውስጥ ያለውን ነገር ታውቃላችሁ? ማየት ነው አልፈልግም። ይሄ ነገር ይውጣ ከዚህ ቤት። አይ ወጣም። በቃ ሰማኝ አንተ ልውል ትናንትና ከዮናስ ጋር ስቀበለው እንዳትቀበለው አልፈልግም ብያለሁ። ከቤቴ አውጣልኝ።
ለምንድን ነው የሚወጣው? ሰው እኮ እኛ ምንም አልተመቸንም። እሰይ መጥቶ መወሰደልን። ዳንኤል ጥሩ ሰው ነው። በቃ እኛ ነን እንደውም ያጠፋን። ምንድን ነው ውስጥ አይተህ ማንን ጠፍተህ ነው? ወይኔ መከራ እኮ ነው። እሺ እኮ እንደዛ እያደረግን ደውላለሁ። ቆይ ምንድነው በር ላይ ተቆለላችሁት? ይኸው ትላንትና ጥሎሽ ተባለ። እኔ ምን አውቃለሁ? በቃ ዳንኤል ቤተሰቦች ጥሎሽ ብለው ልከዋል ይሄን ነገር። ስለዚህ አሁን እኛ ምንድን እንማከር እንደ ቤተሰብ ሲጀመር በቃ ማለት አልገባኝም። ማለት ለምንድን ነው ምን ማለት ነው? የዳንኤል ቤተሰብ ለማን ነው ጥሎሽ የሚጥሉት? ለእሷ ነው። ይኸውልህ ከዚህ በፊት ከገነት ጋር የተፈጠረውን ነገር አይደለም። ቆይ ይኸውልህ ሳም አንተ ባበርክ ጊዜ ማለት አንተ ባበርክ ጊዜ ፍቅር ጀምረው ነበር ከእሷ ጋር። አንቺና ሙ አውቃችሁ ቢሆንም ተናገረች እኮ ውሸት መሆኑንና ፌክ መሆኑን እኮ የዛን ሰዓት ላይ እኔን ለመርዳትና እኔን ለማዳን እንደሆነ ከሙ ጋር ተማክረው እንደሆነ እኮ ተናገረች። እሱ ከዛ በፊት ሄዶ ለቤተሰቦቹ እንዳለ አቃጥሯል። በቃ ምኑን ለእሷ ሽማግሌ ሊልክ እንደነበረ ምናምን። ከዛውን እነሱ ደግሞ አስበው ይህን ጥሎሽ ላኩ። እንዴት ነው ይሄ ሊሆን የሚችለው? እንዴት ነው ሊሆን ይችላል? አስረዳኝ። የዚህ ሰውዬ ነው የኔ ችግር ምንም የለበትም። ትናንትና ይመለስል አንተና ዮናስ ተቀበላችሁ። ይቅርታ አድርጉልኝ። ይሄን ጥሎሽ አሁን የላከው ማን ነው? ይሄን ጥሎሽ ናቲ ነው ይዞት የመጣው። ከየት ነው ያመጣው? የዳንኤል ቤተሰቦች ላኩ ተብሎ ማለት ነው። ስለዚህ እኔ አሁን እኔ እና እሷ እየተጨቃጨቅን ያለ ነው እንትን መሆኑ ነው። ጥሎሽ ለእሷ ተልቆ ከዛ ነው እሱ እያደረገ ያለው። ዳንኤልና እሷ ሊጋቡ እኔ አሁን ይኸውልህ የመጋባት ያለ መጋባቱ የኔ ጉዳይ አይደለም። ግን ይሄ ጥሎሽ ከዚህ ቤት አይወጣም ነው። እየቀለዳችሁ ነው። ይሄ ነገር ይውጣ። ሌላ ለምንድን ነው የሚወጣው? ቀልድ ነው ይሄ የሚሆነው። ቀልድ ነው የሚሆነው። ሌላ ነገር እየቀለድክ እንዳው ይኸውልህ ሳሚ እነሱ ከፍተው አይተውታል። ሲጀመር በቃ ቤተሰቦቹ ናቸው የላኩት አይደለ? ቤተሰቦቹ ነው የላኩት። ምን ሊያረጉ ነው ቤተሰብ የሚልከው? የማይታወቅ ነገር። እሱ ቆሷን እኮ አይወዳትም። እኛ ምን አገባን? እሱን የውሸት እንጂ ወደድኩት ያለችው የውሸት እኔን ለማዳን መስዋዕትነት ከፈለች እንጂ ተወጂዋለሽ እንዴ? እና ታዲያ ምንድነው እሱ የሚሰራው? አንቺ ቃሾሽበት አይደለ? አካንተ ቀልዱን አቁምና መመለስ የለበትም። ገነት ይኸውልሽ ከመጣበት ቦታ ይመለስ። ይሄኔ ውስጡ መታት ወይ ድግምት አይደለም። እኔ ዮናስና ናቲ አይተነዋል። እኔን ማለት ነው። እኔ ራሴን እየተከላከልኩ ስለሆነ በእናንተ በኩል ሊያጠቃኝ ነው። የሚያስጠቃኝ ሰው ደግሞ ሌላ ሰው አይደለም፣ አንተ ነው። አንተ ማለት ነው የምታስጠቃኝ አንተ ራስህ ነው። አውጣው። አዎ ተቀበለ ኮተት እየተቀበልክ ደግሞ እኔ ላይ ሲጀመር እኔን የጠራኝ ማለት ነው። ላይ እዚህ ውስጥ ያለው ነገር እንዲላከክብኝና ሊያሳብደኝ እኔ ደግሞ ሁለቴ አላብድም እሄዳለሁ። ሁለቴ ሶስቴ ማመድ አልችልም። ዳንኤል ጋር እንደዛ ሰው ነው የነበረው አይደል? አሁን ይኸውልህ የፈለኳት ሊደረግ ታስቦ ታርጌት አይደለም። ሳሚ ቁልፉ ነው ሲጃለሁ። ቆይ እሺ ላስረዳ። በግድ ነው ላይ የምታላክከው መተት። አሁን አብረን እንደናየው ነው እኮ የጠራው። ይኸውልህ ዮናስ አይቶታል፣ ናቲም አይቶታል። ምን አገባኝ ነው ዮናስ አይ ገና መለወጥ ሚኒስቴሩ ያው ምን ያገባኝ? ውስጥ ያለው ዕቃ ህይወታችንን የሚቀይር ነው። ሐሳቡ ነው ላይ አንተ ዕቃ ምን ሆነህ ነው የተኛኸው? ስማ የሚለው ውስጥ ያለው ዕቃ ህይወታችንን የሚቀይር ነው። እንዴ እኔ እኮ የሚጎዳን ነገር እኮ ቢሆን አጥቼ እጥለዋለሁ። ህይወታችንን የሚቀይር ነው የምትለው? ህይወትን የሚያበላሽና የሚቀይር ነገር ላይ ህይወታችንን የሚቀይር ኮተት ስለመጣ ብቻ ህይወት ይቀየራል ለምታስብ ከሆነ ዞሮ ይሄን ዕቃ እኔን ወይ ገላችሁኝ ነው የምትወስዱት። ያለ ዮናስ ወንድም እንኳን ይኸውልህ ሊወስድብኝ ፈልጎ ነበር። ገለንህ ነው ገለንህ እዚህ ድብን አድርጋችሁኝ ነው የምትወስዱት። በቃ እቃውን እንዳትነግሩኝ ነው ግደለኝና ነው አይደል ያለው። እቃውን ብታየው እኮ ይኸውልህ ሀሳብን ትቀይራለህ። አልከፍትም። እቃውን አይተነው በቃ ውሳኔያችሁን ትወስናላችሁ። እቃውን አላየሁትም። እዚህ ጋር መወስነው ውሳኔ የለም ግን አሳይ ሳሚ ለምን አትሰማኝም? ይኸውልህ እዚህ ውስጥ ያለው ዕቃ እንኳን ለእኛ ለሁላችንም የሚተርፍ ዕቃ ነው። ለሁላችንም የሚተርፍ ይሄን እድል እንጠቀምበት። በቃ ምን ሆናችሁ ነው እናንተ? በገንዘብ ብቻ አትገዛ። እንዲህ ሙሉ መተት ሊያሰራብን ሊሆን ይችላል።
ሰው ሚለና ሰው እሺ እቃውን ላሳያችሁ ማትፈልጉ ከሆነ ጥርግ ብላችሁ ትወጣላችሁ ምንድነው ያጀዘበ አይምሮና ተሰራኝ ይሄ ሰውዬው እኔ አሁን ራሴን ዲፌንድ እያደረኩ አይደል ራሴን እየተከላከልኩ ነው እሱን እያሰቃየሁት ስለዚህ አሁን ከምንቀራረባቸው ሰዎች መካከል ደግሞ እናንተ አንዱ ናችሁ በእናንተ በኩል አድርጎ እኔ ላይ መተት ለማሰራት አቅዶ መጣ ፍፄንም ገዛው አንተንም ገዛ እኔን አልገዛኝም ይኸውልህ ይሄን ሲጀመር ናቲ ነው ይዘመጣው በልጭ ልጅ ነገር ያያየ እኮ እንትን ወይ አሳየን በከፈተና ሳውቶ ያሳየን በቃ እሺ ተጋ እዛ ጋር ተጠጋ ለምን ደምተጋ ቦምብ ነው እንዴ ለምን ደምተጋ ተጠጋ ወደዛ ትላንትና ሁለቱ ናቸው ያዩት እኔ አላየሁም ሲጀመር ይኸውልህ ወንድሜ ይዞ ሊወጣ ፈልጎ ነበር አንተ እዚህም ቢት ትላለህ ውስጡን ስላላየህ ዮናስ ውስጡ የሚለምን እኔ ምግብ ነበር የመሰለኝ ፍፄ ይዞ ሲመጣ እኮ ላሳያችሁ ምንድነው ውስጥ ያለው ምንም ይሄኔ ምን የራሱን መተቱ መትቶ ነው ይሄኔ የምልከው ምንድነው ምንድነው ሁሌ ዳንኤልን መተት ያላችሁ ጭራሽ ወደሱ ዞርክ ደግሞ ዛሬ እኔ እንዴት በእጄም አልነካውም ትላንትና መተት አይደለም ሳሚ እስቲ ውስጡን አይታችሁ ትፈርዱ መፍታቱንም አችልም በቂቱ ጋር እንደምፈታ በላይ በኩል ነው የሚፈታ ይሄ ምንድነው ይሄ ጀስ ባይናይም እንደ ዶንቆሮ ቆይሽ እያሰርከው እኮ ነው ጭራሽ ምንድነው እንደዚህ ታወራለህ ቆይ ውስጡን ታየው ይሄን ያህል ውስጡ ምንድነው እኔ ትላንት በደንግጬ እኮ ነው እንደዚህ ራሱ ያሰርኩ እኔ እስሬ ግን እንዳትጠጋ ወደዛ ራቅ በለ አንተ ራስህ ተጠጋለህ የራስህ ጉዳይ ነው ወደዛ አልፍ በለ ወደት ነገኝ እሺ ወደ እኔ እንዳታስጠጋ እሺ አሳየን ምንድነው ከፈትና አሳየን አንተ ከፈተ ምን ሆነ ነው ይውጣ አሁን የሚወጣ ነው የምትለው እስቲ ከፈተ ቢጠፋ ይሻለኛል ወርቅ ነው አሬ ወርቅ ነው ወይ አንተ ይሄ ሁሉ ከየት መጥቶ ነው አንዱ ግራም እኮ 30 ሺህ ብር እና ለምን አባ ነው እንትን እንጣለው ነው ይውጣ ምናምን የምትለው ለምንድን ነው ይውጣ የምትለው እያልኩ ነው አንተ አይደለም እንደሱ አይደለም አይደለም እናስቀምጣለን ይውጣ የሚል ሐሳብ ብታቆም ነው የሚሻለው ኧረ ይውጣ ከዚህ ቤት አይደለም እንደሱ ወርቅ ጓል ይቀመጥ እንደውም ይኸው እስከ ዛሬ ድረስ ያከሰረንን በተለያየ መንገድ በዚህ ማካካስ አለብን ወርቅ ከሆነ ግን ይፈተሽ ዘርፎ ይሄውን ወርቅ ከየትም ሊያመጣው አይችልም በተወደደ ወርቅ ግራም 35 ሺህ ብር ገብቶ ሌላ ጣጣ ካመጣ አንተ ይኸውልህ ዘመን ትጣለኛለህ አይደለም ሁላ እዚሁ እናድራለን አይደለም እዚሁ እየጠበቅነው እናድራለን እንደዛ ነው እንከፋፈል እኛም የለፋንበት ነው ወደድሽም ጠላሽም ታገቢዋለሽ እሱን ዳንኤልን እናወራበታለን የድርሻለን ጥሎሽን የምታገባ ሴት አትወስድም አዎ የድርሻለን ሲጀምር ልጅ ምናምን የሚባል ነገር የለም እኔን ነው የጎዳው እኔን ነው የተጫወተብኝ አይደለም አንተም ቢጫወት እሷን እኮ ነው ንብረቱ ላይ ነው የሚገባው ለእኛ ነው የሚገባው አትስቀልብና ላይ አትስቀልብ አንተው አውርደው እንካፈላለን መጀመሪያ ይፈታ አይደለም እናንተ አይገባችሁም ድሮም ንብረቱ የኔ ነው ንብረቱ የኛ ነው ንብረትነቱ በእኔ ስም ነው መሆን ያለበት አይደለም ሲጀመር አይደለም እንደ እኛም ድርሻ አለበት የለፋንበት ነው ለእሷ እኮ ነው የተላከው አይደለም በቃ እሷ ትልቅ ሰው ነች እሷ ታከፋፍል ባላሳያችሁ እኔ ነኝ ጥፋተኛ ሲጀመር እኮ አንተ እንደዚህ መቀየር ነው አልወጣም የትም አልወጣም የትም ግደለኝ አልወጣም እኔ እንዴ እዚሁና ተፋጠን እናድራታለን አልወጡ በጋም ላይ አልወጣም ማን አሳያለኝ በእግዚአብሔር እኔ ቆይ ዝም ይሄ ተሰርቆ ከሆነ ሰው
ነገር እንዴት ነው? ምን አገባ? ለምን ዘርፎት አይሆንም? ገነት ተሰርቆ አይደለም ሲጀመር ተሰርቆ አይ ሰውዬው ለአንቺ ነው በቃ የተላከው አይደል? አርተፊሻል ነው ይሄ። አርተፊሻል አይደለም። ምን ያረጋግጫለሁ? ምንም ይሆኑት በቃ ከተካፈልናትም እዚሁ ነው እንጠየቃበታለን። እንኳን ሰው ቢሰርቅ በቃ ዞሮ ዞሮ ማለት ነው። እኔ ምንም አይመለከተኝም። አልወጣም። እንዘረፋለን። እኔ ዞር በል። ስንት ቀዳዳ አለብን? ጭራሽ አላማረኝም። የምን ቀዳዳ? እኛ ስንት ቀዳዳ አለብን? ኧረ እኔ ችግር ላይ ነው ያለሁት። ሁሉም ችግር ላይ ነው ያለው። ችግር ላይ ነን። እኔ ችግር ላይ ነኝ። ስለዚህ አልወጣም። ሁላችንም ችግር ላይ ነን። ኧረ አልወጣም። ይኸውልህ ከምንጣላውን በስነ ስርዓት ውጡና እናስብበትና እንካፈል። እኔ አልወጣም። ሳር እንዳትተናገር። እኔም አልወጣም። አታውረኝ። አልወጣም። አንተ ምን ቤት ነህ ሲጀመር? ሂድ አንተ እኮ አይመለከትም። አንተም አያገባም። ውጣ ለዚሁ በሰው ንብረት ዱል እውነትም ግን አያገባም። ይሻል ነው። አልወጣም።